ዝም በይ ቁጭ በይ አርፈሽ ቁጭ በይ አርፈና ቁጭ በይ አርፈሽ ያሉትን ነገሮች ምናወራበት ሁኔታ መቻችልን ዲንችና አራስ ይፈልጋሉ የኔ ህይወት ነው የሚታያል አፈር ልብላ የኔ ልጅ ወይ እኔ ሳስታውሰው ራሱ እኮ እንዴት ያረጋኛል ወይ እኔ ልጅ ዘርፎሽ እኮ ያረጉ ሙልጭ ልጭ አርጎ ባዶሽን እኮ አስቀርቶሽ ነው የሄደው አሁን ትንሽ ረፊያን ከየት ነው የሚመጣው እስቲ እንዲመጣ አርጊ እርጃቸውና በቃ አሁን እኔ ይኸውልሽ አልፈልግም ብዬሻለሁ አልፈልግም እቺን የመሰለች ልጅ ሁሉ እንዲያርጉ አስተባቲ ሁሉ እጁ አይናገር እግሩ አይሰራ አታወራ አትናገር አትበላ ዝም በይ ብዬሻለሁ እንደዚህ ዝም በይ እንደዚህ የሥራህን ይስጥህ አንተ ጎዶሎ ልጅ የተረገምክ ቀን የሥራህን ይስጥህ ለምንድን ነው የምታለቅሽው ይመጣለሁ ብሎኛል አታወራ አትሰማ አትለማ ምን ሰላም ትናጣለህ ልጅ እማታረገው ነገር የለም ቡዳ በላብኝ ጥሏት ጠፋ የት እንደገባ ጠፋ አላቅ ያለበትን አላቅ ምድር ተሰንጥቀው ዘራፊ ዘርፎ ያላትን በሙሉ ሙልጭልጭልጭ አርጎ ባዶ ስትሆን ስትከስር ጠፋ ይቀር እኔ ወንድሜ እንደው አንዳንድ ጊዜ እኔ ገንዘቡም ይውሰደው በቃ እሷ ብቻ ትመለስልኝ ትዳንልኝ በቃ ጤነኛ ነኝ ዳክቲኝ በከዳሽና ከላይ ላይ መተነሳል እንደው በከዳሽና እንደው ጥሎሽ እንደው ልም ባለና በሄደ ከባሉ ጋር ይጣበቃሉ ምናምን የሚላል አይደል ጽሁፍ ራሱ በቃ እና ባሊ ህይወቴ እስከሆነ ድረስ ደግሞ ምን ሚስጥር አለብቀው ምን አላትና ነው ሰላም ምትላት ምን ሰላም ትላታለ አረፍ በል ሁሉንም ተማክልኝ ለኔ ነው ከሱ ጋር ምን ሲባል ማከረሽ ከመቾዲ ነው አንቺ የሰው ጎረምሳ ከጎዳና ያመጣሽውን ጎዳና ሰው እንደዚህ አትበዩ ምንም አመዛዘን ሳታቅ ስትቀር እንዲሁ ቁጭ አርጓት ባዶ ቤት ጠፋ እንኳንም ገሎብኛል ሄደ እንኳንም አስቀመጠልኝ ነገ እግዚአብሔር ይመጣል አንድ ልጄ ናት ያላባት ነው ያሳደኳት የት ደርሳለች የተባለች ልጅ ናት እንዴት አይነት ስራ ነበራት አየር መንገድ ሆስቴስ እንዴ ሰውኮ ሲወጋ ወይ ሲሰደም ምናምን ነው እሱ በስነ ስርዓት ሰሞኛ አይደል እንዴ ዞር በይ ትለኛለች እሱንም እሱ ይመስላታል ምግብ ሳመጣ ምግቡን ተወረወረዋለች አሽቀንጥራ ትጥለዋለች ላይ ውሃ ስመጣ ውሃውን ላይ ትደፋለች እና ታዲያ አትስሪልኝ ምልሽ ናት ሰሪልኝ ሌላ ነገር ነው ምትንተምት መላን ፈጥራለን አንቺ ይሄን ቁንጅና ይዘሽ ይሄን መልክ ይዘሽ የተማርሽ እንዲሆነሽ ልትቀሪ ነው ጠላትሽን ማናገኘዋለን አልፈልግም ነገር ታደርጋላችሁ ብዙ ነገር ከጉዳጉር ታወጣላችሁ ስለዚህ እርዱኝ ልጄ ባከርዳይ እንደው እቺ ልጅ ከጉዳ አውጣኝ እርዱኝ በቃ እኔ እንድትረዱኝ ነው የፈለኩት እንድታግዙኝ ነው መፍትሄም እንድትፈጥሩልኝ ነው የፈለኩት ስራ የሌለው መኖሪያ የሌለው ልብሱን እንኳን በቅጦ ማይለብስ ልጅ ምንድነው እንደዚህ አይነት ልጅ ምንድነው ስራ የማይኖር ስራ እንደገና ምንም አላማረኝም ይሄ ነገር ልክ አይደለም ተይላት ምንም እንዴት አይነት ትምህርት ቤት ተማረች በጥሩ ስነ ምግባር ተማረች ተምራ ደግሞ ጨርሳ አየር መንገድ ሆስቴስ ተቀጠረች እንደውም እኔ ወደ ፓይለት አሻሺው ያልኳት ነበር ይብጥ ጭንቅላት አይደለም የተማረች ልጅ ናት እየተሸከምኩ እየወጣው እየገባው ነበር ማሳድጋት አሁን እሷ አድጋ ስራ ስትይዝ እኔ ደግሞ ይሁን እንደምታዩን ቁጭ አልኩ ቤት በቃ መስራት አልችል ምን አለን ደካማ ሆኛለሁ ምን ላርግ አቅም ያለቀ በመሸከም አቅም ያለቀ ሰላም ነው እንዴት ዋላችሁ ሰላም ነው ግቡ እንዴት ነሽ ማሚ እግዚአብሔር ይመስገን ሁሉ ሰላም ነው ግቡ ሰላም አይ ምኑን ሰላም ትላታለህ ምን አላትና ነው ሰላም ምትላት ምን ሰላም ትላታለህ አረፍ በል ቁጭ በል አረፍ በል ምኑን ሰላም ትላታለህ አትናገር አትጋገር አታወራ አትሰማ አትለማ ምን ሰላም ትላታለህ ልጅ አይዞሽ ማሚ አይዞሽ አንድ ልጅ ናት እኮ አንድ ልጅ ያላባት ያሳደኳት ለፍቼ ጥሬ ግሬ እንዲህ መልኬ ቀይር እስከሚል ድረስ ያላየሁት ነገር በሷ የለም ያልሆንኩት የለም የት ትደርሳለች የተባለች ልጅ እኮ ናት የት ትደርሳለች የተባለች ልጅ እቺን የመሰለች ልጅ ሁሉ እንዲያርጉ አስተባቲ ሁሉ እጁ አይናገር እግሩ አይሰራ አታወራ አትናገር አትበላ አትጠጣ በቃ ውሏ እንደዚህ ነው አዳሯ እንደዚህ ነው ምንም ምትልመሳለው ነገር የለ መልስ የለ ጥያቄ የለ በቃ አይርባት አይጥማት አተኛ ወይኔ ልጄ
አይዞት ማሚ አያልቅሱ። እሺ በቃ አይዞት ተረጋጉ። እኔ አሁን የጠራኋችሁ ልጄ መላ እንድትፈጥርልኝ ነው። ለዚች ልጅ መላ እንድትፈጥርልኝ ነው። አንድ ልጄ ናት። ያለ አባት ነው ያሳደግኳት። የት ትደርሳለች የተባለች ልጅ ናት። እንዴት አይነት ስራ ነበራት! አየር መንገድ ሆስቴስ ናት። ከዛ ደግሞ በተረፈ ደግሞ ቡቲክ ነው ምናምን ከፍታ ትሰራለች። ልጅቷ ቁጭ አትልም። እድሜ ልኳን ከልጅነቷ ጀምራ እኔ ልታስደስት እኔ ልትጦር እማታረገው ነገር የለም። ቡዳ በላብኝ ልጄ፣ ቡዳ በላብኝ፣ ሌባ አገኘብኝ፣ ዘራፊ ያገኘብኝ ልጄ። ሰላም እንዴት ነሽ? ይኸውልሽ ማሚ ተረጋጉና ስላሉት ነገሮች አሁን እኔ በተቻለኝ አቅም ለእርሶ መፍትሄ ይሆናል የማስባቸውን ነገሮች ከማድረግ ወደኋላ አልልም። ነገር ግን መጀመሪያ እኔ ልረዳችሁ ይገባል። ስላሉት ነገሮች ማወቅ ይኖርብኛል እና እኔ ያው ከዚህ በፊት ብዙ ጊዜ ደውለውልኛል፣ እኔ ለማግኘት ሞክረዋል። ነገር ግን አልተቻለም። መላ ባገኝ ብዬ ነው አንተ ጋር የደወልኩት እኮ መፍትሄ ባገኝ። እናንተ መላ ከፈጠራችሁልኝ ላለብኝ ጥንቅጥ ለገባሁት ጉድ ውስጥ ከበገባሁት ጉዳጉድ እንድታወጡኝ ይችንም ልጅ መላ እንድትፈጥሩልኝ ብዬ ነው። መቼም ከእናንተ እንግዲህ ብዙ ነገር ትሰራላችሁ፣ ብዙ ነገር ታደርጋላችሁ፣ ብዙ ነገር ከጉዳጉድ ታወጣላችሁ። ስለዚህ እርዱኝ ልጄ እባክህ እርዳኝ። እንደው ይህችን ልጅ ከጉድ አውጣኝ፣ እርዱኝ። በቃ እኔ እንድትረዱኝ ነው የፈለግኩት፣ እንድታግዙኝ ነው፣ መፍትሄም እንድትፈጥሩልኝ ነው የፈለግኩት። ለዚህ ነው ያፈላለኳችሁ እንዳገኛችሁ እኮ። አሁን እኔ ግልጽ ያልሆነልኝ ነገር ማሚ ኦዲየንስም እናንተ ማናችሁ የሚለውን ነገር ማወቅ ይፈልጋል። ሲቀጥልም ደግሞ እኔም ከጀርባ ያሉት እኔ ብቻ ነኝ። ስለ እርሱ እንግዲህ አውርቼ የሰማሁትና ሌሎች ምንም የሚያውቁት አንዳች ነገር የለም። ከጀርባ ያሉት እንግዲህ እንደዚህ ፋይል አንዳንድ የሚመዘግቡት ነገር ያሉት ስለ እናንተ ማወቅ የሚፈልጉት ነገር ስላለ እስቲ እናንተ ማለበል ስላሉት ነገሮች ምንም ስሜታዊ አይሆኑ ማሜ። እኔ ትክክለኛ የሆኑትን ነገሮች እውነትን የያዘ ነገር ይንገሩኝ። ከዛ በኋላ እኔም መፍትሄ ነው ብዬ የማስባቸውን ነገሮች በስትክክል እናንተ ከጎናችሁ ለመሆን ወደኋላ መልበት አንዳችም ነገር የለም። እሺ እኔ ከበቡሽ እባላለሁ። እሷ ደግሞ ሜሊ ናት። ሜላት ብዬ አወጣኋላት። ጓደኞቿ ሜሊ ሜላ ይሏታል። ልጄ አንድ ልጄ እሷ ናት። ያለ አባትን ያሳደግኳት። እንዴት ሆኜ እንዳሳደግኳት ጎረቤት ያውቃል፣ አገር ምድር ያውቃል። የሚረዳኝ ከጎኔ ዘመድ አዝማድ እንኳን የለኝም። እኔው ራሴ ነኝ እንደ እናት እንደ አባት ሆኜ ያሳደግኳት። ተማረች፣ ጥሩ ትምህርት ቤት ተማረች። እኔ እሷ የአባቷ ከተለየ ወዲህ ላግባ አላልኩ፣ ልውለድ አላልኩ። እሷኑ እንደ ባል እንደ ልጅ አድርጌ አይኔ ብሌን ናት፣ የአይኔ ብሌን የነበረች ልጅ። እንዴት አይነት ትምህርት ቤት ተማረች! በጥሩ ስነ ምግባር ተማረች። ተምራ ደግሞ ጨርሳ አየር መንገድ ሆስቴስ ተቀጠረች። እንደውም እኔ ወደ ፓይለት ሁኚ፣ ወደ ፓይለት አሻሺው እያልኳት ነበረ። የብት ጭንቅላቷ ጭንቅላት አይደለም፣ የተማረች ልጅ ናት። ትልቅ ነገር የምትደርስ ልጅ ነበረች። ሆስቴስ ተቀጠረች። ያንን ሆስቴስ እየሰራች ደግሞ በጎን ደግሞ ሱቅ ከፈተች፣ ኮስሞቲክ ቤት ከፈተች። ታማከረኛለች። እናቴ እንደዚህ ላድርግ ነው፣ ላንቺ የሚበጅሽን፣ ላንቺ ማራይልሽ ነገር የለም። በቃ የኔ ነው የሚታያት፣ እሷ የእሷ ህይወት አይታያትም። የኔ ህይወት ነው የሚታያት። አፈር ልብላ የኔ ልጅ። ወይ እኔ ሳስታውሰው ራሱ እኮ እንዴት ያደርገኛል። ወይ እኔ ልጅ ሆስቴስ ከፈተች፣ ማነው ኮስሞቲክ ቤት ከፈተች። ከዛ ደግሞ ትሰራለች። አልሆን ሲላት ለስራዋም ለመንገዱም አልሆን ሲላት አቅራቢያ ለስራዋም ለሱቋም አቅራቢያ የሆነ ቤት ተከራይታ ከቤት ይወጣች። ግን እኔ ልቤ አላረፈም፣ ደስም አላለኝም እና እየሄድኩኝ አያታለሁ። አንዳንድ ቀን ጎበኛታለሁ፣ እየሄድኩ አያታለሁ። ጥሩ መስመር ይዛለች። በቃ ደስተኛ ናት። ጓደኛዋ አሏት፣ ይመጣሉ፣ ይበላሉ፣ ይጠጣሉ፣ ይጫወታሉ፣ ወደ ስራዋ ትሄዳለች። እንዴት ደስተኛ ናት። ለእኔ ምን ላድርግልሽ እናቴ እማዬ ምን ላድርግልሽ? አፈር ልብላ የኔ ልጅ ምን ላድርግልሽ? ምን ልሆን እያለች ትጠይቀኛለች። ቤቷ እሄዳለሁ፣ እመጣለሁ። በመሄድበት በመመላለስበት ጊዜ አንድ ልጅ ያለው እዛ ቤት ውስጥ እሺ፣ ያ ልጅ እኔ ምንም ደስተኛ አልሆንኩም በሱ ልጅ ሳየው። ጥሩ ልጅም አይደለም፣ እንደው የተማረም አይደለም፣ እንደሷ የተማረም አይደለም። እንዲሁ ወጣ አለባበሱም ወጣ ያለ ነው። ከሷ ጋር አይሄድም፣ በፍጹም ከሷ ጋር የማይሄድ ልጅ ነው። እንጠይቃታለሁ፣ ይሄ ልጅ ምንድን ነው ስላት፣ አይ እናቴ የሚላላከኝ ነው፣ የሚሰራልኝ ነው። ተይ ልጄ፣ ባዶ ቤት ብቻሽን ነሽ፣ ጥሩ አይደለም።
ከመላመድ ብዙ ነገር ሊመጣ ይችላል። ወንድና ሴት ብቻቸውን አይኖሩም። ለምን ቤት ይገባል እላታለሁ። ቤተኛ ነው። እኔ ስገባ ቤተኛ ነው። በቃ የኖረ እንደሆነ ያስታውቃልና ልቤ የእናት ልብ አይደለ? የእናት አንጀት ነገረኝ፣ ልቤ ነገረኝ። ተይ ልጄ፣ ይሄ ልጅ አላማረኝም። ምንድነው እላታለሁ። አይደለም እናቴ የሚላላከኝ ነው፣ ዕቃ የሚያደርግልኝ ነው። ሳየው ቤተኛ ነገር ነው። ይጓዳል፣ ወደዛ ይላል፣ ወደዚህ ይላል። እሱ ተቆጣጥሯታል። ዕቃውንም ተቆጣጥሯታል፣ እሷንም ተቆጣጥሯታል። በቃ ይሄ ተረገመ። መጨረሻ ላይ ምንድነው ያልኩ ሳፋጥጣት ጓደኛዬ ነው አለች። እንደዚህ አይነት ጓደኛ እንዴት ነው የሚሆነው? ጓደኛሽ ስራ የሌለው መኖሪያ የሌለው ልብሱን እንኳን በቅጡ የማይለብስ ልጅ ምንድነው? እንደዚህ አይነት ልጅ ምንድነው? ስራ የማይኖር ስራ። እንደገና ምንም አላማረኝም። ይሄ ነገር ልክ አይደለም ተይ ብላት ምንም አልገባትም። እኔ መክራታለሁ፣ በወቅቱ መክራታለሁ። ልትሰማኝ አልቻለችም። በቃ ሳየው ልጁ እንደ ዱርዬ ነገር ነው የሚመስለው። የጎዳና ተዳዳሪም ይመስላል። እናተይ ልጅ እላታለሁ፣ መክራታለሁ። ይሄ ልጅ ጥሩ አይደለም፣ የጎዳና ልጅን ይመስላል። ስራ የለው፣ ማደሪያ የለው። ምንድነው እያልኩኝ በቃ ተይ እያልኩ እላታለሁ። መጨረሻ ላይ እናቴ በቃ ጥሩ ልጅ ነው፣ እንደው ኑሮ አጎሳቅሎት ነው፣ ስራ አጥቶ ነው፣ ተጎሳቅሎ ነው እንጂ ባህሪው ጥሩ ልጅ ነው ብላ አሳመነችኝ። እምቢ ካልሽ ግን እኔ ወደሱ ነው የሚሄደው ስትለኝ ፈራው። ደግሞ እናት አይደለም ፈራው፣ እንዳትርቅብኝ ፈራው። ወይ ደግሞ ትጠፋብኛለች፣ እምቢ ካልኳት ደግሞ ትጠፋብኛለች፣ ወይ አብራ ትኮበልላለች ብዬ ፈራሁና ያው ሳልወድ በግዴ ሳልፈልግ ተገድጄ ተቀበልኩኝ። በዛው ቀጠሉ። እየቆየ ግን እቃ ከቤቱ አንዳንድ እቃ ይጠፋል፣ ይጎላል። ብር እየቸገራት መጣ። ያ ሁሉ ገንዘቧ እያለቀ መጣ። እንዴት ብር እየቸገራት መጣ ማለት እንደምትሉኝ ከሆነ ሆስተስ ነች። በመቀጠልም ደግሞ የራሷን ቡቲክ ከፍታለች ብላችሁኛል። ታዲያ እንዴት ብር እየቸገራት መጣ ማለት ምን ማለት ነው? ያጭበረብራታል፣ ይወስድባታል፣ ገንዘብ ይወስድባታል። በመላ እያደረገ ገንዘብ ይወስድባታል። ይሄንን እሷ እያወቀች ነው የምትቀጥለው። ታውቃለች። በኋላ ወደ መጨረሻ አካባቢ ማሰብ ሁሉ እየተሳናት መጣ። ማመዛዘን ተወች። ብልጥ ልጅ የነበረችው ልጅ ማመዛዘን ራሱ ተወች። በቃ ሰው መጠራጠር ተወች። እኔ ደግሞ እጠራጠራለሁ። ኧረ ይሄ ልጅ ገንዘብሽ ወዴት ሄደ? እኔ እከታተላለሁ ገንዘቧን። አይ እናቴ ለጉዳይ እንደዚህ አድርጎ ወስዶት ነው ትለኛለች። ገንዘቧን ይወስዳል፣ እቃዋን ይወስዳል፣ ንብረቷን ይወስዳል። በቁጥጥሩ ስር አደረጋት እየቆየ ይሄ ነገር እኔ አሁንም አላመረኝም። ምንድነው አንቺ ልጅ እባክሽን እላታለሁ። አይ እማዬ ተይው፣ ምስኪን ነው፣ ልቡ ነው እንጂ ጥሩ ነው እንጂ ስራ ስላጣ ነው፣ ስለተቸገረ ነው። ታዲያ የት አደረገው ገንዘቡን? ገንዘብሽ የት አለ? ለእንደዚህ ጉዳይ ያወጣሁኝ፣ ለዚህ ጉዳይ ያወጣሁ። ምንም የምትናገረኝ ነገር ሊጥመኝ አልቻለም። በስተመጨረሻ እየቆረቆረ እርሶ ይሄን ያህል ቅርብ ኖት ማለት ነው? ማለት የምታገኘውንም የምታወጣውንም የምታስገባውንም ገንዘብ በስትክክል ያውቃሉ ማለት ነው? አዎ አውቃለሁ። ትነግረኛለች። ለቤት ኪራይዋ ትከፍላለች። የተረፈውን ይሄው እናቴ ለቤት ኪራይን ከፍያለሁ፣ ለአንቺ ደግሞ ይኸውልሽ ለጤፍ መግዣ፣ ለበርበሬ፣ ለሽሮ መግዛ እያለች የምትሰጠኝ በእሷው ነው ያለሁት። እኔ የምትጦረኝ እሷ ናት። ጧሬ ልጄ ናት። አንድ ልጄ ናት የምትጦረኝ እሷ። እኔ ስራ የለኝ፣ እሷን ሳሳድግ እሷን ሳስተምር ደክሜ ይኸው እንደምታዩኝ አሁን ስራ የለኝ፣ አቅም የለኝ። ወጥቼ እንደ ድሮ መስራት አልችል። ድሮ ተራራ እየወጣሁኝ ዳገት እየወጣሁ እየተሸከምኩ እየወጣሁ እየገባሁ ነበር ማሳድጋት። አሁን እሷ አድጋ ስራ ስትይዝ እኔ ደግሞ ይኸው እንደምታዩኝ ቁጭ አልኩ ቤት። በቃ መስራት አልችል። ምን አለን ደካማ ሆኛለሁ። ምን ላርግ? አቅም ያለቀ፣ በመሸከም አቅም ያለቀ፣ በመውጣት በመግባት አቅም ያለቀ። አሁን ደግሞ ፎይ ብዬ በመቀመጫ ሰዓት ደግሞ ይኸው እሷን አምጥቶ ላይ እሷስ እንደው እሺ ልታወራን ፈቃደኛነት መጨረሻ ላይ አምጥቶ አመጣኋት ቤቴ። ምን ላርጋት? ጥሏት ጠፋ። የት እንደገባ ጠፋ። አላቅም፣ ያለበትን አላቅም። ምድር ተሰጥቀው ዘራፊ ዘርፎ ያላትን በሙሉ ሙልጭልጭልጭ አድርጎ ባዶ ስትሆን ስትከስር ጠፋ። ስሄድ ባዶ ቤት ተኝታ አገኘኋት። ምን የለ የምትበላው የለ የምትጠጣው የለ ቤት ኪራይ የምትከፍለው የለ። ምን ላርጋት? የእናት አንጀት ነው። ምን አባቴ ላርጋት? ጠፋ እሱ። በቃ ያለውን ዘራረፈ፣ ሙልጭልጭልጭ አረገ። እሷ በድን ስትሆን ምንም አመዛዘን ሳታቅ ስትቀር እንዲሁ ቁጭ አርጓት ባዶ ቤት ጠፋ። እንኳንም ገሎብኛል ሄደ፣ እንኳንም አስቀመጠልኝ። ነገ እግዚአብሔር ይመራታል ልጄ። ቆይ እኔ አሁን እዚህ ጋር ጥያቄ ስላለኝ ነው ማሜ። ያው ማለት የመጣውበት እንግዲህ ያውቁታል። አዎ እርሶን ያሉትን ነገሮች ጠይቄውት እናንተ ጋርም ያለ ችግር ተረድቼ መደረግ ያለበትን ነገር ለማድረግ ነው።
እርሶ ደግሞ ብቻ ስላሉኝ ሄጄ ተቀብዬ ማድረገው ነገር የለም። መጀመሪያ ማጣራት አለብኝ። ይሄን እያልኳቸው ያለሁት የምጠይቀው ነገር ቅር እንዳትሰኙብኝ ብዬ ነው። እሺ ችግር የለም ማለት አሁን ስለዚህ ልጅ አሁን እየነገራችሁኝ ስላላችሁት ልጅ ይበልጥ ልጃችሁን ብትነግረኝ ደስ ይለኛል። ሲቀጥል ደግሞ አሁን የምትሉትን ነገር ልጁ ማድረጉ ምን ያህል እርግጠኛ ነዎት? ምን አደረገ? በስተመጨረሻ አንዳንድ ወረቀቶች አገኛለሁ ቤት ውስጥ የውክልና ሰነድ ምናምን አገኛለሁ። ያለሁኝ ውክልና ይላል። የምንድን ነው አንቺ ልጅ? ይሄ የምን ውክልና ነው? ለማን ነው ውክልና የምትሰጪው? ምንድን ነው የምታደርጊው? ፎርም እያመጣ ያስፈርማታል መሰለኝ፣ ውክልና ይላታል። በውክልና ሁሉን ነገር በውክልና አርጎታል። ንብረቷ በሙሉ በሱ ውክልና ሆኗል። በውክልና ሆኗል። እሷ በቃ ቤት ቁጭ ብላለች። መስራት አትችልም። ምንም ነገር ማድረግ አትችልም። ውክልና ብሎ ወስዷል። አንዳንድ ማስረጃ አገኛለሁ። ስልክ ቴክስት አገኛለሁ። ጽፋ መቼም እንዳቅም ያነባለሁ። አማርኛ ብትሆንም እንዳቅም ያነባለሁ። የሚጻጻፈውን አያለሁ። ምን አደረክልኝ? ጉዳዩ ምን ደረሰ? እንዴት አደረክ? አሁን እኮ የመጠናቀቂያ ሰዓቱ ደርሷል። እሱ ናት እንዴ የምትለው? ለሱ ቴክስት ይጻፍለታል። ቴክስት ይጻፍለታል። ኦኬ ከማንኛው ጓደኛው እንደሆነ አላቅም። ይጻጻፋል። እያደራጀ ነበር። እኔ እሱ በትክክል መንገዱን እያስተካከለ እያደራጀ ነበር። ውክልናውን ግን በአይኔ አይቻለሁ። እንደውም አንዳንድ ወረቀቶችም ሳይኖሩኝ አይቀሩም። ለቃቅሜ አንዴ በድንጋጤ ይዤ የሄድኩት ከእቃዎቿ ጋር የውክልና ወረቀትን ማስረጃ ሳይኖርኝ አይቀርም። እንደው እስቲ ፍቃደኛ እንድትሆንልኝ ብታደርጓት። ምክንያቱም አሁን ለራሱ ደስተኛ ስላልሆነች እንደው ያለንበት ሁኔታ ለምን እንደመጣንም እንድታውቀው ስለምፈልግ ሜልዬ የኔ ልጅ የኔ ቆንጆ የኔ ልጅ ይኸውልሽ፣ አሁን እነዚህ ሊረዱን ነው የመጡት። እሺ ሊረዱን ስለመጡ ትክክለኛውን ነገር ንገሪያቸው። አትፍሪ፣ ግድ የለሽም። እኔ እናትሽ አለሁ። እስቲ መላ እናገኝ። እንደ መቼ እስከ መቼ ነው እንደዚህ ሆነሽ የምትኖሪው? መላ እንፈጥራለን። አንቺ ይሄን ቁንጅና ይዘሽ ይሄን መልክ ይዘሽ የተማርሽ እንዲሆነሽ ልትቀሪ ነው? ጠላትሽን እናገኘዋለን። አልፈልግም። እስቲ አውሪያቸው የኔ ልጅ፣ ግድ የለሽም። እንደው እንዳልሞትብሽ እኔ እናትሽ ልሞትብሽ ነው እባክሽ። ሲጀመር አንቺ እኮ ነሽ ችግር እኮ ስላለብሽ ነው። ይመጣል እኮ እሱ ከየት ነው? የትም አልጠፋም እኮ ይመጣል። እስኪ የሚጠይቅሽን እመጣለሁ ብሎኛል። እኔ እሱን እየጠበቅኩ ነው። አልፈልግም። ይመጣል ግን እስቲ የሚጠይቅሽን መልሽለት እስኪ። ምንም የሚጠይቀኝ ነገር የለም። በቃ እንደሚመጣ አውቃለሁ። ነግሮኛል እኮ። ይሄ ነው እንግዲህ። አይ እግዚአብሔር የለህ የሥራህን ይስጥህ። አንተ ጎዶሎ ልጅ የተረገምክ ቀን የሥራህን ይስጥህ። ለምንድን ነው የምታለቅሽው? ይመጣለሁ ብሎኛል። ሊሰራበት ነው የወሰደው ብሩንም። ዘርፎሽ እኮ ነው የወጣው። ኧረ ምን እንዴ የኔ ዘርፎሽ እኮ ነው የሄደው። ሙልጭ ልጭ አድርጎ ባዶሽን እኮ አስቀርቶሽ ነው የሄደው። አሁን ትንሽ ረፊ አንቺ ከየት ነው የሚመጣው? እስቲ እንዲመጣ አድርጊ። እርጃቸውና በቃ አሁን እኔ ይኸውልሽ አልፈልግም ብዬሻለሁ። አልፈልግም። ዘርፎሽ እኮ ነው የጠፋው የኔ ልጅ። ከየት ነው የምታመጪው? እንዳይመጣ እኮ ሆኖ ነው የሄደው። እንደዚህ ሆነሽ ማይቶሽ እንዴት ይመጣል? በርቺና ተነቃቂና መልሽ። ጠብቂኝ ብሎኝ ነው የወጣው። ቤት ያገኘሽኝ እኮ ጠብቂኝ ስላለኝ ነው። እዛ ቁጭ ብዬ የጠበኩት እኮ ነው። እስቲ ቆይ ሜላት፣ አንተ ማነህ ሲጀመር? እኔ አቤል እባላለሁ እኮ። ታዲያ በቃ ይኸውልህ፣ እኔ እሱን ከፈልገህ ከሆነ ይመጣለሁ ብሎኛል። አይኔ እሱ እንጠብቀዋለን። በቃ ችግር የለም። ልክ ማለት እንደሚመጣ ስለማቅም ስላሉት ነገሮች እናትሽ እንድትረዳሽ ያሉትን ነገሮች እናቴን ነግሬያታለሁ። ነው እየተረዳችሽ ስላልሆነ በአንቺ ወገን ያለውን ነገር ግልጽ አድርገሽ እንድትነግሪያ ስለፈለኩኝ ነው አንደኛ የመጣሁት። ሁለተኛ ደግሞ እናንተ ምን አገባችሁ? እኔ ከባሌ ጋር ወርቻለሁ አይደል? በቃ የራሴ ጉዳይ ነው። እንዴ ምን ሆነ ነው? የራሴ ብር ነው። በቃ ሰጥቼዋለሁ እኮ። እኛ ማወቅ ያለብን ነገር ኖሮ ምን ታውቃለህ? ምን እንድታረገው እኮ አይደለም። እናትሽ እንድትረጋጋ አትፈልጊም? ሲቀጥልም ተረጋግታለች እሷ። ዝም ብላ ነው እንደዚህ የምትሆነው። ሁሌ በዚህ ጉዳይ ማውራት ስላሌለባችሁ አሁን ለአንዴና ለመጨረሻ በዚህ ዙሪያ ያሉትን ነገሮች እንድንዘጋው ፈልጋለሁ። አሁን ልጁስ የት ነው ያለው ምናምን የሚሉት ጥያቄዎችን ማዘር የሚያነሱትን ነገሮች፣ አንቺም ደግሞ አሁን ቤት ኩን የምትብለሽ ያለሽበትን ነገር እየጠበቅሽውም እንደሆነ ከሆነ ማስረዳት አለብሽ ግልጽ በሆነ መንገድ እኮ። እየጠበቅኩት ነው። እስኪ እኔ በቃ እመጣለሁ። የኔ ልጅ ጎሽልሽ ሁሌ እንደምልሽ ነው እንደማወራሽ አይደለ? የኔ ልጅ ትሰሚያለሽ አይደል? ያንን ጓደኛዬን አግኝቼው ልመጣ ነው አንቺ እዚህ ጠብቂኝ ብሎ ነው የወጣው። እኔ እኮ ሁሌ እኮ ነግሬሻለሁ፣ የዛኔም ነግሬሻለሁ። ይሁን በቃ ብለሽ ነው እዚህ ይዘሽኝ የመጣሽው። አሁን ይሄኔ እኔ ቤት ሄዷል።
እኔን እየፈለገኝ ነው። ምን ሊሰራ አንቺ ቤት ይሄዳል? አንቺ ያለሽ እኔ ፈልጎኝ ነው ጠብቂኝ ብሎኛል። እኔ እዛ እንደምጠብቀው ነው የሚያውቀው። አንቺ እዚህ ካለሽ ታዲያ የወሰደውን ንብረትና የወሰደውን ገንዘብ ሁሉ ለማን አደረገው? ሊሰራበት ነው። ሰራበታለሁ። ልሰራበት ነው። ምንድን ነው የሚሰራበት? ያው ሰርፕራይዝ ሊያደርገኝ ነው። የባል ነገር ታውቃለህ እንዴ? ይወደኛል እኮ በጣም ነው የሚወደኝ። እስቲ ሜላት ሰው አልጠየቅም እንዴ? ቆይ አይ ጠይቄያለሁ። ስለእናንተ ፍቅር ብዙ ነገሮችን ሰምቻለሁ። እና እስቲ ግን የስራ ህይወትሽ ምን ይመስላል? ስላሉት ነገሮች እናውራ። ያው ማዘር ብዙ እንዳትጨነቅ ላሉት ነገሮች ቀለል አድርገን ማውራት እንችላለን። እኛ ወጣቶች አይደለም። ሰር ምን ሆስቴስ ነበርኩ። እሺ በቃ ብዙ ሀገር ሄጃለሁ ምናምን ብዙ ነገር አይቻለሁ። እሺ እንዳለ ማረገውን ነገርም ለሱ ነግሯለሁ። ያውቃል፣ ሁሉንም ነገር ነው የሚያውቀው። እንደዚህ የምትፋቀር ሰው እንደዚህ ለስንት ከማንም ፈረንጅ ጋር ምናምን ሲተፋብኝ ምናምን በቃ ዝም ብዬ እንትን ብዬ ሰርች እኮ ያመጣሁት ስለምወደው እኮ ነው። እንደምወደው እኮ ያውቃል እሱ። ከዛ በቃ ደግሞ አብረን እንደምናድግ ቤተሰብ እንደሚኖረን ምናምን እኮ አውርተናል። እኔ እሱን እየጠበቅኩ ነው። እናንተ ዝም ብላችሁ ሌላ ነገር ያን ቀን እንኳን ሊሄድ ነው ብሎሽ ልሳፈር ነው ሊሄድ ነው ብሎሽ የሆነ ስም አልጠራልሽም? የት እንደሚሄድ አውቀሽ አልነበረ? ሻንጣ እያዘጋጀ አልነበረም? ሊሄድ ነው ብሎሽ አልነበረ? እንደዚህ ሄዳለሁ ብሏት ሻንጣ አዘጋጅቶ ምናምን የወጣው ነው? አዎ ሻንጣማ አዘጋጅቷል። ግን በቃ እኔ ለጓደኛ የሚሰጠው ልብስ አለ እኮ ነው ያለኝ። እንዴ እና እዚህ እንትን አውቶቢስ ተራ አሳፍሬው ነው የምመጣው አለ። የሀገሩንም ስም ጠርቶልሽ አልነበረም? የሆነ ሀገር ስም ጠርቶልሽ አልነበረም? እንዴ እኔ ምን ስለ ሀገሩ ስም እኔ ምን አገባኝ? ጓደኛዬን አደርሳለሁ አለ። በቃ ክፍለ ሀገር ነው የሚሆነው። አውቶቢስ ተራው ነው መቼም ከኢትዮጵያ ውጭ። አንቺ አትጨናነቂ። ዝም ብለሽ ሰው ማላውቀውን ሰው ጎትተሽ ማምጣት አሁን ምንድን ነው? በቃ ጠብቀው። ቢቸግረኝ እኮ ነው ያመጣሁት ሜልዬ። ምን ላድርግ? እንደዚህ ጥፍጥፍ ብለሽ ጥምልምል ብለሽ ባዶ ቤት ቁጭ ብለሽ ሳይሽ እንዴት ብዬ ነው የምችለው? የትኛው አንጀቴ ይችላል? ሜላት እኔ አሁን ስላሉት ነገሮች ሰውም መጥፎ አስተሳሰብ በቃ የሆነ ነገር ያጎደልኩባት ነው እኮ የሚመስለው። እኔ አጉድዬብሻለሁ። ምትበይው አላጣሽ አይደል እንዴ? እኮ በቃ ለምንድን ነው የምትጨቀጭቁኝ? አንተም ትጨቀጭቀኛለህ። አልፈልግም። በቃ አጨቅጭቁሽ አይደለም። ይኸውልሽ ሜላት ሰው ሁሉ እያሰበ ያለው ፍቅረኛሽ እንደጎዳሽና እንዴ ሰው እኮ ሲወጋ ወይ ሲሰደብ ምናምን ነው እኮ። እሱ በስነ ስርዓት ስሞኝ አይደል እንዴ ወጣው? ቆይሽ እንደዛ ከሆነ ማስረዳት ስላለብሽ ነው። ሁለተኛ ይሄን ጥያቄ ሰው እንዳያነሳብሽ ስለምፈልግ ሁለተኛ እንዳያነሱብሽ ስለምፈልግ ከሱ ጋር የነበራችሁበት ሁኔታ በምን አይነት መንገድ እንደተዋወቃችሁ እስቲ እንደው ብታስረጂ። እንዴት ነበር ከሱ ጋር የተዋወቃችሁት? የሚተዋወቅ ነውማ ያው ታውቀዋለህ፣ የእኛ ስራ ሌሊት ፍላይት አለ ምናምን አይደል? በቃ ሌሊት የሆነ ጊዜ ሲሄድ ስመለስ ነው መሰለኝ። በቃ ሌሊት 8 ሰዓት ነበር የምንጨርሰው። ወደ ቤት እየገባው አየሁት ተኝቶ መንገድ ላይ ማለት ነው። ከዛ በቃ ራይድ ውስጥ ስለነበርኩኝ ምን ይሄ በቃ እንትን እሳት አቀጣጥሎ ምናምን ነው የነበረው። ከዛ እኔ በቃ ብር ልስጥ ምናምን አልኩት። አሳዘነኝ። ለምን እንደሆነ አላውቅም። ዝም ብዬ ሳየው ማለት ነው። ከዛ እሺ አመሰግናለሁ ምናምን ብቻ አለኝ፣ ተቀበለኝ። ከዛ አሁንም እንዲቆይቶ እንደገና እዛው ቦታ አገኘሁት። ከዛ በቃ እያልን ያው ነገረኝ ለምን ጎዳና እንደወጣ ምናምን ስጠይቀው ምን አለሽ? ያው በቃ ቤተሰቦቼ ተጣልተዋል ምናምን እና ያው አባቴም ከሌላ ወለደ። ከዛ ያው እናቴም የምታስተዳድርበት ምናምን ስታጣ በቃ እኔ ዝም ብዬ ወጣሁ አለ። እና ያው ሲያለቅስ ምናምን ስለነበር በቃ በጣም አንጀቴን የበላው። በጣም አሳዘነኝ። በቃ ደግሞ ስብታየው ራሱ የጎዳና የሚቀመጥ ምናምን ልጅ አይመስልም። በቃ ርዝመቱ ምናምን በቃ ከዛ ወሰድኩት ቤት እና እኔን እዚህ እያገዝከኝ ትንሽ ትኖራለህ ምናምን አልኩት። እሺ ያለ በቃ ከዛ ያው ቤት እኔ ለ2-3 ቀን ማልኖርበት ጊዜ አለ። የዛን ሰዓት በቃ ያጸዳል፣ ቤቱን አጽድቶ ምግብ ሰርቶ ምናምን እንደ ሴት በቃ የሚጠብቀኝ። ከዛ እየተግባባን መጣ። ከዛ ለምን አንቺ ብር ከምታጠፊ ለምን እንደዚህ አታደርጊ ምናምን ብለን ይሄ ኮስሞቲክስ ቤት ለመክፈት አሰብን ማለት ነው። በቃ ሁሉንም እሱ ነው የሚያማክረኝ ሁሉንም ነገር እንዲያርጊ ምናምን ሲለኝ ለእኔ አስቡ እኮ ነው። ለምንድን ነው የምትበሳጨው? አይ አንቺ አይ ልጄ እኔ እናትሽ እያለሁ
ሁሉንም የምታማክሪኝ ለኔ ነው። ከሱ ጋር ምን ሲባል አማከረሽ? ከመቼ ወዲህ ነው አንቺ የሰው ጎረምሳ ከጎዳና ያመጣሽውን ጎዳና ሰው እንደዚህ አትበይው። ይሄው ሌባ መሆኑን ታወቀ እኮ። ከዚህ በላይ እኮ ምን አለ? ለኔ አታማክሪ? ምን እናትሽ ስንት ያማክረሽ? በቃ እንደዚህ አትበይው። እንደሱ ሌባ አይደለም እሱ ሌባ ነው እንጂ ልጄን ዘርፎ ጠፋ። ይኸው አሁን ስታወራ ራሱ እኮ እንደዚህ አይደለችም እኮ የልጅ አወራር እንደዚህ አይደለም። አሁን እኮ እንደዚህ አይደለም ንግግሯን ያውቃታል። አንቺ በቃ የምታውቂኝ መስራት ጭራሽ አታውቂኝም። ምን የምታውቂኝ እናቴ ራሱ አመስኝም አንዳንዴ። ይኸው እየሰማህ ነው አይደል? እንዲህ ነው ውሎ ያዳር ይሄ ነው በቃ። አላቀሽም ትለኛለች፣ ዞር በይ ትለኛለች። እሱንም እሱ ይመስላታል። ምግብ ሳመጣ ምግቡን ተወረወረዋለች፣ አሽቀንጥራ ትጥለዋለች ላይ ውሃ ስመጣ ውሃውን ላይ ትደፋለች። እና ታዲያ አትስሪልኝ የምልሽ ነው አትሰሪልኝ። ሌላ ነገር ነው የምትይኝ። እኔ አቅም የለኝ። እሷ ያለችኝን ልሰራ አልችልም። ባለኝ ነው ሽሮዋንም ትሁን ምንዋንም ነው ሰርቼ ማመጣላት። ምን አደርጋለሁ? በእሷ ነበር የምተዳደረው። መተዳደሪያ እሷ ነበረች። ጧሪ ቀባሪ እሷ ነበረች። ይኸው እንደዚህ አድርጎ ጥሎኝ ጠፋ። አሁን ልጄ እባክህ ልጄ እንደው እባክህ ልለመናችሁ እንደው እባክህ በምንም የዚህ ልጅ ታሪክ አምጣልኝ፣ የዚህ ልጅ መጨረሻ አምጣልኝ፣ ልጄ የምትድንበትን መንገድ። አንተንም ይኸውልህ አለ እንትን እያስጨነቀች ነው። ምንም የተፈጠረ ነገር የለም እያልኩ ነው። አባት እየተጨነኩኝ አይደለም ሜላት፣ እንድትረጂኝ የምፈልገው ነገር ከአንቺ ብዙ መስማት የምንፈልጋቸው ነገሮች አሉ። እነሱ ነገሮች ጸጥ ብዬ እኮ ስሰማቸው የነበረው እኔ ምን ሊሉ ነው ብዬ ነው እኮ። እኔ አሁን እየተባለ ያሉትን ነገሮች መቼም እየሰማሽ ነው አይደለ? በዛ ዙሪያ ያሉትን ነገሮች እንድታስረጅኝ ስለምፈልግ በቃ ይኸውልህ ነገርኩህ እኮ። እንደምትሆን እሱ አማካሪ ነው በስነ ስርዓት። እንዴ ሌባ ቢሆን እስከዛሬ እኔ ስትቼ ሲሄድ እኮ ፊቱን አንስቶ መሄድ ይችላል እኮ አይደል እንዴ? አሁን ከሌብነት ጋር ብቻ የተያዘ ጉዳይ አይደለም። አንቺ በምን ምክንያት ነው ስራ አቁመሽ ያለሽው? ያው ሌላ ምን ጀምረው ቢዝነስ አለ ተባብለን ነው ከሱ። አይ ቢዝነሱን እንትን ብቻ ሳይሆን በተደጋጋሚ እናትሽ ነግራኛለች። በተደጋጋሚ ስራዋንም የምትቀርበት ሁኔታዎች ነበሩ። በዛ የተነሳ ከኢቲክስ የተነሳ እንድትባረር ተደረገ የሚል ሀሳብ አውቀን ከሱ ጋር ተመካክረን እንደዚህ ያደረገ ለመሰለክ። ሲጀመር እንትን ከሆንክ ተፈራርመ ነው የምትገባው። ሆስተስም ፓይለትም ታውቃለህ። በአመት የ5 አመት የ7 አመት ምናምን አለ። ከዛ እሱን ሳትጨርስ መውጣት አትችልም። ከዛ በቃ ብር ደግሞ እያጠራቀምን ነበረ የደሞዜን ምናምን ከኮስሞቲክስ የሚገኘውን ምናምን እያጠራቀምን ነበር። በቃ እሱን አሁን አሪፍ እንትን ላይና ምን ሰራው አለ ምናምን ብሎኛል። ለዛ እሱ እስከምንሰራ ድረስ አመቱ ይሄዳል። የተፈራረምኩበት ደግሞ ገና 2 አመት ይቀረኛል ማልጨረስበት ማለት ነው። ከዛ ወቃሽ በቃ የምትባረሪ አስመስልሽ ተባረሪ፣ ከወጣሽ በኋላ ያኛውን ቢዝነስ እንጀምራለን ተባብለን። እናንተ እኮ የማታውቁትን ነው የምታወሩት። ግን እንደዛ ሳይሆን በተደጋጋሚ ትታመሚ እንደነበር ነው። አሁን አንቺ አስፈልገሽ ያደረግሻቸው ጉዳይ ነው። ማንንም ያመው የለ እንዴ እኮ በዛ ጉዳይ እኮ ነው የተባረርሽው። ታዲያ በተደጋጋሚ ትታመሚ ስለነበር በተደጋጋሚ ትቀሪ ስለነበር እንግዲህ እናትሽ ነው ስለሆንክ ነው ይሄን ሁሉ ያጣራኸው። እኔ ከእናትሽ ጋር ያወራሁት ነው የነገርኩሽ። በቃ እሺ ተባረሪ እኮ ያጣራሁትንም ደግሞ የምነግርሽ አንቺን ለመንቀፍ አይደለም። ስላሉት ነገሮች በቃ አውቀሽ ግልጽ የሆኑት ነገሮች ይኸውልህ እኮ ግልጽ ከሷ ጋር ማወራለሁ እኮ። ግን በቃ ማንም ሰው ይላል እኮ ከቤተሰቡ እንትን ብሎ ሌላ ቤተሰብ ይመሰርታል አይደል እንዴ? ከባሉ ጋር ይጣበቃሉ ምናምን የሚላል አይደል ጽሁፍ ራሱ። በቃ እና ባሌ ህይወቴ እስከሆነ ድረስ ደግሞ ምንም ሚስጥር አልደብቀውም። አሁን ሚስጥር ከመደበቁ ጋር ብቻ ሳይሆን ይሄ ልጅ እምልህ በቃ ሁሉም ስለኔም ስለሱም እኔ ያውቃለሁ፣ ስለኔም እሱ ያውቃል። እኮ ወራቶች አለፉ። የምን ወር? ገና 2 ሳምንት አይደል እንዴ? አውቃ ነው እሱ ጤነኛ አይደለችም ብያለሁ እኮ ጤነኛ አይደለችም። እኔ ልጄን አውቃታለሁ። ኮምፒውተር ናት እኮ ልጄ፣ ኮምፒውተር አውቃ ነው። የምን አመታትና ሳምንት መለየት አቅቷታል እኮ። ገና 2 ሳምንቱ ነው። ይኸውልህ ከመቼልታ ነው የሆነ ሰኞ ዕለት መጣች። ከዛ በኋላ በቃ ይዘሽ መጣሽ። 6 ወር አለው። በእንደዚህ ሁኔታ ላይ 6 ወር። ውሸት ነው ይሄ፣ ውሸት ነው። እኔ 6 ወር እዚህ ተቀምጫለሁ። እኔ ስንት ስራ ያለኝ ሰው ነኝ። አዎ ይኸውልህ፣ እየሰማህልኝ ነው እንግዲህ። አንዳንዴ ትወድቃለች፣ አንዳንዴ እንቅልፍ አትተኛም። አንቺ ነኝ በሽተኛ ለማስባል ነው እንዴ? ቆይ የምትፈልጊ? ቆይ እስቲ አዳምጪ። አንዳንዴ አትተኛም፣ አንዳንዴ ደግሞ ቁጭ ብላ ታነጋለች። በቃ ሌሊቱን ሙሉ ቁጭ ብላ እንቅልፍ የሚባል ባይኗ ላይ አይዞርም። ሲላት ደግሞ ትወድቃለች፣ ደግሞ ትተኛለች። 2 ቀን 3 ቀን ሙሉ ትተኛለች። ምግብ አትበላም፣ አጣጣም፣ እንቅልፍ ብቻ ነው በቃ ህይወቷ በሙሉ የተዛባ። ምን ላድርግ? ጠብቂኝ ተባልኩኝ።
እኔ ምን ላድርግ እንግዲህ እኔ መላ የምፈጥረው ከእናንተ ነው። እናንተ መላ ፍጠሩልኝ። በአንደኛ ደረጃ ይሄንን ሌባ ይሄ ወንበዴ አጭበርባሪ ወንበዴ ነው። አትስደቢው ነው። ለምሮም ሰድቢው ዝም በይ ዝም በይ ብዬሻለሁ። እንደዚህ ዝም በይ እንደዚህ ስላት ነው አርፋ የምትቀመጥ። ዝም በይ ቢያንስ እኔ ፈልጋችሁ አንቺ ዝም በይ ቁጭ በይ አርፈሽ ቁጭ በይ አርፌና ቁጭ በይ አርፈሽ ያሉትን ነገሮች የምናወራበትን ሁኔታ መቻችልን ዲንችና አራስ ፈልጓለሁ ታውቁት በቃ አልፈልግም። እኔ አሁን እነሱ በሚሉት መንገድ ሳይሆን እኔ ፈልጌ ላገኝልሽ እፈልጋለሁ። ጉዳት ደርሶበት ቢሆንስ እሱስ ቢሆን ድንገት ብዙ ነገር ነው እኮ የማስበው። ቆይ አሁን አንቺ እሱ እንዲገኝም ትፈልጊያለሽ አይደለ? ጠፍቶም ከሆነ እሱ እንዲገኝልሽ አትፈልጊም? አብራችሁ መኖር አለባችሁ። ያንን ነገር ደግሞ ማድረግ የምንችለው ለእኔ እውነቱን ስትነግሪኝ ነው። ሌላ ሰው እንኳን ሊጎዳው ይችላል ስልሽ አሁን አንቺ የምትያቸውን ገንዘብ ወስዶም ከሆነ እጁ ላይ ያለ ተብሎ በዚህ ገንዘብ የተነሳ እሱ ላይ ችግር ሊደርስ ይችላል። ያ እንዳይሆን በቃ ትክክልሽ። እንደዛ እንዳይሆን ምንድነው ማድረግ የምንችለው? ስላሉት ነገሮች ለእኔ እንድትነግሪኝ። እኔ ምንም ጋዜጠኛ ነኝ። ስላሉት ነገሮች አግዝሻለሁ። ከጎንሽ መሆን ባለብኝ መንገድ እሆናለሁ። ግን አሁን አንቺ ማዘርም ተሳስታ ከሆነ እናት ነች። ለአንቺ ከማሰብ ሊሳሳቱ ይችላሉ። ይገባሻል መቼም አይደል? እናት ነች። ስላሉት ነገሮች ሁሉም ሰው አንቺን ሊጎዳሽ የሚመጣ ሊመስላት ይችላል። እኮ ሰለቸኝ ነው ያልኩህ እኮ ከሄደ ጀምሮ በቃ እንደብድ ነው የምታይ። እኔ እኮ አላበድኩም እንዴ? አብጃለሁ። ያው እያወራሁ አይደል እንዴ? ምንም አልሆንሽም አንቺ። ግን ያው የእናት አንጀት ስለሆነ አንዳንዴ መድኃኒት ምናምን ታመጣና ዋጪ ትለኛለች። እኔ ምንም አልሆንኩም። ምን ሆንኩ? በቃ እሱ እስኪመጣ ነው። በቃ እሱ እስኪመጣ ሕክምና እንሂድ አልኳት። ወይ ጸበል ውሰድሽ አልኳት። ወይ ሕክምና ልውሰድሽ፣ ካልሆነ ደግሞ እስቲ ይሄ ምንድነው የሚሉት ሳይኮሎጂ ምናምን እነሱንም ጋር ልውሰድሽና እስቲ እባክሽ እሱ ይይሽ አልኳት። ሁኔታዋ እንደዚህ ነው። ወይ ደግሞ ጸበል እንደ አቅሜ የሚችለው አሁን ጸበል ነው። ድሮ ልጆና እንኳን አሁን ምንም አይነት ንብረት እሷ ጋር የለም ነው? የለም ምንም አይነት ንብረት። ቡቲክ ጋር የነበሩት ንብረቶች በሙሉ አግዞ ወስዶ ጨርሷቸዋል። ባዶ ሆኗል። ቡቲኩ ባዶ ሱቅ ብቻ ነው ያለው። እቃው ምንም ነገር የለም ባዶ ነው። እሺ እሱስ ሜላት፣ አይ ለእናትሽ መልስ እንዲሆን ነው። ኦሬዲ ተረድቼሻለሁ እኮ ሁሉንም ተማክረን ያደረግነው። በቃ ሲሸጥም እቃውም ሲሸጥ ከሌላ ቢዝነስ አስባችሁ ነው? አዎ ኦኬ። እሱ ብቻውን እንዲሰራ ነው የታሰበው ወይስ አይደለም? ለምንድን ነው ብቻውን የሚሰራ? አብረን ነው እንጂ የምንሰራው። ኦኬ። ታዲያ እንደዛማ ከሆነ የሆነ ችግር ገጥሞት ሊሆን ይችላል። እንደዚህ ሁሉ ነገር አብራችሁ አስባችሁ ከሆነ የሆነ ችግር ገጥሞት ሊሆን ስለሚችል እንደ ውስጥ ስለ ልጁ ማንነት ስለ ቤተሰቦቹ የምታውቂያቸው ነገሮች አሉ? ምንም በቃ እንዳልኩ ነው። አባቴም እንደዚህ እንትን ብሎልኝ ያለኝ አይደለም። ተረጋግተሽ አንቺ ማለት እንትን ብሎ ምናምን ሳይሆን ግልጽ የሆኑት ነገሮች ሰውም ስለሚረዳሽ። አሁን አንቺ እንደምትይው እሱ እንደዚህ ስትይኝ ሰው ቤተሰብ የሌለው ሰው ምን ያሌለው ሰው ሌባ ነው ብሎ የማሰብ ሁኔታ ውስጥ ሊገባ ስለሚችል እውነቱን ማለት መቼም እንግዲህ ባልሽ ነው ብዙ ነገሮችን ልታወሩ እንደምትችሉ ይሰማኛል አይደለ? እና ያለ ምንም ፍራቻ ምንም አይነት ነገር እሱ ላይ ጉዳት ሳይደርስበት እንድናገኘው ፈልጋለሁ። ሲቀጥልም ደግሞ እኛም የምናመጣው ለየት ያለ ችግር አይኖርም አንቺን ለመርዳትና ከጎንሽ ለመሆን ከመፈለግ ውጪ። በቃ ያለኝ እኮ እኔ እኮ አሁን ስለ ቤተሰቦቹ ምንም ማለት በቃ እዚሁ አዲስ አበባ እንደነበሩ ነው። በቃ ሌላ ምን ብሎኛል? አዲስ አበባ ናቸው። አባቴ ከሌላ ወልዷል እና በቃ ከሌላ ስል ራሱ ከአንድ ሴት አይደለም ከሁለት ሴት ነው የወለደውና ከሶስት ሴት ከሱ እናት ጋር ማለት ነው። እሺ። እና ብዙ ስለሆኑ በቃ ልጆቹንም ለማሳደግ ምናምን ይፈልግ አይደለም። በቃ ዝም ብሎ ጠጅ ምናምን እየጠጣ ነው እንትን የሚለው እና ሁሉም በራሳቸው ነው በቃ እንዲኖሩ የተገደዱት ማለት ነው። ኦኬ። ሁላችሁም ራሳቸውን ችለው እንትን እንዲሉ። ከዛ እናቱ እንትን ናት በቃ አቅመ ደካማ ናት፣ አትችልም እንትን መስራት ምናምን። ቆይ አሁን ቡቲኩን ማን ነበር ታዲያ የሚያንቀሳቅሰው? እንዴ እሱ ነው። እንዴት ነው ያንቀሳቅሳል? እኔ እኮ ስራ አለኝ። ቆይ ስልሽ እሺ፣ አሁን አንቺ ቅድም እንዳልሽው የሆነ ሰዓት ከስራ በምትገቢበት ሰዓት ጎዳና ላይ ያገኝሽው አይደለ? ከዛም ብር ልስጥ አልሽው። ከሂደት በኋላ በአንድ የፍቅር ግንኙነት የሚባለውን ነገር ነው የነገርሽኝና
እስቲ የነበሩትን ስቴፖች ንገሪኝ። በምን አይነት ነገር ነው? አይ ባንዴማ ወደ ፍቅር እኮ አልገባንም። እሺ እንዴት ነበር በቃ አልኩህ እኮ አግዘኝ ምናምን ስለው ችግር የለም አንተም አደራ ይሆናል ቀን ምን የምታገኝ ሰርተህ ትገባለህ ምናምን ብዬው ነው ሄድኩት ቤትሽ ውስጥ። አዎ እኔ ብዙ ጊዜ አላድርም። ሆስተስ ከሆንክ ታውቃለህ አታድርም አንድ ሀገር ብዙ ቀን። ከዛ ሻለ በቃ ሄደ ይመጣል ቤት ምግብ ምናምን ይሰራል ይሄዳል። በቃ ምግብም ያው እኔ አላስጨንቀውም ለራሴ መግዛቴ ስለማይቀር አስቤዛ አንድ ላይ ነው የምገዛው። ከዛ እሱን እየሰራ ምናምን መሀል ላይ ለምን እንደዚህ እኮ ያዋጣል እኔ የምቆምበት ጋር ኮስሞቲክስ በጣም ነው የሚሸጡት ምናምን ለምን አትጀምሪም ማለት እሺ አልኩት። ቤት ምናምን ለመከራየት ራሱ እሱ ነው የፈለገው እቃዎቹን ምናምን ለማምጣት። አንቺ እንደምትይኝ ከሆነ ኮስሞቲክስ ቤቱን እሱ ማኔጅ እንደሚያደርገው ነው። ነገር ግን እናትሽ እንዳለችኝ ከሆነ እናትሽ እንዳለችኝ ከሆነ ግን ጓደኛሽ የነበረች የሰፈር ልጅ ትሰራበት እንደሆነ ነውና ምንድነው እዚህ ጋር ያለው ችግር ታዲያ? አይደለም ይኸው መጀመሪያ እኔ ከዛም ማምጣት ስለምችል ከመሄድበት ሀገር ማምጣት ስለምችል በቃ ይሄን ያህል ወጪ አይኖርሽም ምናምን ተባብለን ስለሆነ ራሱ ቁጭ ብሎ ነበር በቃ የሚሰራበት። ከዛ ግን በደህና ብር እየሰራ ሲመጣ ቤቱ እኔ በቃ እዚህ ከምቀመጥ ሌላ ስራ መጀመር ፈልጋለሁ አለ እሱ። እኔም በቃ የሴት እንትን ውስጥ ተቀምጦ ምን ያደርጋል ምናምን አልኩኝ። በዛ ሰዓት ደግሞ በቃ ወደ ፍቅርም ገብተናል ማለት ፍቅረኛ ይሆናል። ከዛ በቃ ስራው በደንብ ቢዝነሱ በቃ እንትን እያለ መጣ። ምን እያለ መጣ? ከፍ እያለ በቃ በደንብ እሱም ጎበዝ ነው በቃ ደንበኛ ምናምን መያዝ ይችላል። አወራሩ ምናምን ፍጥንጥን ያለ ልጅ ነው። ከዛ እዛው አጠገቡ ሌላ ሱቅ እንዲተከራየንና ከዛ በኋላ አሰፋ ነው ማለት ነው ቤቱ። ከዛ ሲሰፋ በቃ ብቻዬንማ እንትን አልልም ምናምን ብሎ ሌላ ሰው እንቅጠር ምናምን አለ። እኔ ያው ጓደኛዬ ስለነበረች ማምናትም ሰው ስለሆነች ብዬ በቃ እሷን አመጣሁት። ከዛ ከሷ ጋር በቃ እየሰሩ ምናምን እንደ ማናጀር ነው እሱ እሷ ተቀጥራ ነው። ከዛ በቃ ይሰራል እንትን ማይል ውጭ ወጥቶ ምናምን ሊመጣም ይችላል። ሙሉ እንደሌላው ጊዜ ቀን ሙሉ ሱቅ መቀመጥ ላይኖርበት ይችላል። እኔም ደግሞ ሱቅ ውስጥ መቀመጡን አልፈለኩም። በቃ ወንድ ልጅ ሆኖ ሌላ ስራ ነው መስራት ያለበት ምን ከሴት ጋር አደረቀው ምናምን ብዬ ደግሞ ቆንጆ ነው በጣም ቆንጆ ነው እና ሴቶች እንትን የሚሉት ነው የሚመስለኝ በቃ እንደ የሚወስዱብኝ ነው ምናምን ነው የሚመስለኝ። በቃ አሁን ራሱ ወስዱብኝ ቢሆንስ ግን እኔ ለምንድን ነው ያልደወለው ግን ንገረኝ። ለምንድን ነው ያልደወለው? እደውልሻለሁ ብሎኛል እኮ እኛ ጋርም እኮ ጥያቄ የፈጠረብን ያለው ነገር ይሄ ነው። እኔ አሁን እኔ ልጁን እኮ ራሱ ሊያደርሰው ሄዶ ነው የሚሆነው መቼም 2 ሳምንት ሙሉ እንትን እዛ አውቶቡስ ተራ አይሆንም ወይ አልጠፋው። አንቺ እንደምትዩም ከሆነ እኮ ሊሆን የሚችል ነገር አይደለም ሜላት። ማለት ካሉት ነገሮች አንፃር እረዳሻለሁ። አንቺ የምትረዳቸው ነገሮች አሉ፣ ቤተሰብ የሚረዳቸው ነገሮች አሉ። እኔም ደግሞ አሁን ከመጣው በኋላ ከምንሰማው ከማየው ነገር መረዳቸው ነው ጉዳዮች አሉ። ሁኔታው በእንደዚህ አይነት ሁኔታ የሚቀጥል ከሆነ አሁን እንደሚባሉት ነገሮች የሚቀጥልበት ከሆነ የማናስባቸው ነገሮች ነው ይዞብን የሚመጣው። ምክንያቱም እኔ አሁን በራሴ በኩል የገመትኳቸው ያሉት ነገሮች አሉ። እኔ እኮ ቁርጤን አውቄ እኮ አንድ እናንተ የምትሉት ክፉ ነገር እኮ ቢሆን ቁርጤን አውቄ እኮ ወደ ስራዬም ወይ ቅርታ ደብዳቤ ማስገብቼ ምናምን ወደ ስራዬም እመለሳለሁ። እኔ ግን እሱን ስለየጠበቁት በቃ ሌላ ስራ ስላሰብን እኮ አብረን ስንት ዓመት የኖርን ሰዎች እኮ ነን። ብር በቃ መንፈልገውን ወጥተን መዝናናት እያማረን ራሱ በቃ አይ ለቢዝነሱን አጠራቀም ምናምን እየተባባልን እኮ ያጠራቀምን ሰዎች ነን። እንዴት ነው እንደዚህ ሆኖ ይከዳሻል ልትለኝ ነው እንዴ? አንተ ትቀልዳለህ እንዴ? ሊከዳኝም አይችልም። ሲጀመር በጣም ነው የሚወደኝ። እኔ በጣም ነው የምወደው። ኧረ በከዳሽና ከላይ ላይ በተነሳኝ ኧረ እንደው በከዳሽና እንደው ጥሎሽ እንደው ወርልም ባልና በሄደ በቃ ይቅር። እኔ ወንድሜ እንደው አንዳንድ ጊዜ እኔ ገንዘቡም ይውሰደው በቃ እሷ ብቻ ትመለስልኝ ትዳንልኝ። በቃ ጤነኛ ነኝ። ወስዶታል፣ ይውሰደው፣ ይጥቀመው።
እንደው እሷን ብቻ የምትመለስበትን መንገድ ብቻ ፈልጉልኝ። አሁን እኔ ሁለት ነገር ነው የምነግራችሁ። በአንደኛ ደረጃ ፈልጋችሁ ይሄን ዱርዬ የተባለ ሰውዬ ካለበት ጉድጓድ ፈልጋችሁ አምጡልኝ። ሁለተኛ ደግሞ የልጄን ጤንነት መልሱልኝ። እንደው በምንም ብላችሁ የልጄን ጤንነት አሁን ጥሩ መጣሽ አየሻ። እሱ አሁን ከጠፋበት አግኝልኝ እንደው እባክህ እርዳኝ። ጤነኝነት ምናምን የምትለውን ዝም በላት። ወይ ዘርፎ እስር ቤትም ገብቶ ከሆነ አጭበርባሪ ስለሆነ ሌባ ነው አጭበርባሪ ነው ዘርፎ እስር ቤት ገብቶ ከሆነ እግዚአብሔር ይወቅ። ብር ይዞ ከሆነ አጣሩልኝ። እናንተ ጎበዞች ናችሁ። እኔ ብዙ ነገር እንደምትሰሩ አውቃለሁ። ብዙ ሰው ታግዛላችሁ። ብዙ ታሪካችሁን አውቃለሁ። ሲጀመር ይኸውልህ ምቀኛ ሁሌ በቃ አይጠፋም። ገባህ? እሷ ይቺ ጓደኛ ያልኩ ራሱ እዛ ያስቀጠርኳት ማለት ናት። አስቀጥሪያት ራሱ ይሄ ልጅ ትለኛለች። እንዴ ምን ያርጋችሁ? በቃ እሱ ስራውን ነው የሰራው። ለኔ በተቆረቆረ ነው። እሺ እንግዲህ ምቀኛ አያጣም። በቃ እውነተኛ ንጹህ ፍቅር ሲሆን እንደዚህ ነው ስልሽ። እኔ አሁን ሜላት አሁን ባለሽበት ሁኔታ ነገሮችን እንዲህ ነው ለማለት ይከብደኛል። ግን ቃልም ገባኝ። ምን አንተ እብድ ነሽ ልትለኝ ነው? እንደዛ እያልኩሽ ምንድነው ባለሽበት ሁኔታ ማለት? እንደዚህ ጋቢ ለብሽ ስላየኸኝ እኔ አሁን ባለሽበት ሁኔታ ማለቴ ቤተሰብ እየተረዳሽ አይደለም ስላሉት ነገሮች ስሜታዊ እየሆንሽ ነው ያለሽ። ቀስ በይና እስቲ አስረችው። እስቲ ያለውን የኔ ልጅ እስቲ ያለውን ሁኔታ ንገሪው፣ አስረችው። እና አትሊስት እኔ ልረዳሽ ይገባል ብዬ ስላሰብኩኝ ነገሮችን እና እኔም ደግሞ አንዳንድ ማስረጃዎችን ይዤ መጥቼ ብናወራ የተሻለና ተገቢ የሆኑትን ነገሮች ማግኘት እንችላለን። በቃ ፈልግልኝ። ለኔ መርዳት ከሆነ ዋና ሀሳብ እሱን ይዘህልኝ ና። በቃ ብር ከሆነ እንሰጣለን። እሱ ሲመጣ እሱ ጋር የተቀመጠ ብዙ ብር አለ። ምንም አይነት ብር ለአንተ ብር ይሰጣል። ብዙ ብር አለ ያለችን እሱ ጋር የተቀመጠ ብዙ ብር አለ። በደንብ ነው እንጂ ያለው ማለት በፈቃድ እኮ ነው የሰጠሁት። በቃ ባለቤቴ እንደሆነ እኮ አምኜበታለሁ። ይኸውልህ እየሰማህ ነው አይደል? ብዙ ብር አለ እሱ ጋር ያለች። የምትባለዋ ልጅ ማን ነች? ሰራተኛ ናት። ቀጥረው ያሰሯት ነበረ። የእሷ ጓደኛ ናት። እሺ። እና እሱ ሱቅ ውስጥ ትሰራለች። እኔ እሷን ብዙ ነገር የምታውቅ ይመስለኛል ልጅቷ። እሷም ነገረኛ ናት። እሷ ሲጀመር ለራሷ ትፈልገዋለች መሰለኝ። ይሄን የመሰለ ቆንጆ እንዴት አትፈልገውም? ግን ሲያምራት ይቀራል። ገባ? እኔ ነኝ በቃ እኔ ከድሮም ጀምሮ እኔ ነኝ አብሬው። ልጅቷ እንደውም ችግር ሊኖርባት ስለሚችል እንደው ስልኳን ብትሰጪኝና ባገኛት እንድትመጣ ባደርጋት ደስ ይለኛል። እኔ ወሳደኝ እናገባኝ ምን ታረግልሃለች ሲጀመር? አይ ማን ያውቃል፣ ድንገት ምቀኛ ናት። ለኔ ራሱ ብዙ ውሸት የምታወራ ሰው ናት። በቃ ብዙ ውሸት እንድንጣላ ምናምን የምታረገን እሷ ናት። በቃ አንድ ሁለቴ ራሱ ተጣልተናል በእሷ ምክንያት። እኔ ግን ገብቶኛል። አሁን ገባኝ። ገባ? ማን እንደሚወደኝ ማን ለኔ እንደሚያስብልኝ ገባኝ። እሱ ብቻ ነው። ኦኬ። ትቶሽ ሄዶ እኮ ግን እሱ ነው አሁን አጠገብሽ ያለው እሱ ነው። ትቶኝ አልሄደም። እንደዚህ አበለኝ። ትቶሽ ሄዷል። ይመለሳል እያልኳችሁ አይደል እንዴ? እናንተ አይገባችሁ? እሺ እንግዲህ ውድ ቤተሰቦቼ ያው ያሉት ነገሮች በተቻለኝ አቅም ለመረዳት የሞከርኩኝ ነው። ምክንያቱም የእውነት በጣም ልብ የሚነካ ታሪክ ነው። ማለት እዚህ ጋር እየተፈጠሩ ያሉት ነገሮች የእውነት እኔ ባሰብኩትና እኛ በጠበቅነው መንገድ ባይሆን አምሷፒ በቃ ማለት ይሄ ነገር እንዲፈጠር አልፈልግም። አሁን የሚወሩት ነገሮች ባይከናወን ደስተኛ ነኝ። ነገር ግን ጉዳዩን ማጣራት ስላለብን ዲቴል ስላሉት ጉዳዮች ማወቅ ስላለብን እንጠይቃለን። የቀሩትንም ነገሮች ደግሞ መጠየቅ ባለብኝ መንገድ መጠየቅ ያለብኝንም ሰዎች መገኘት ስላለበት ደግሞ የእሷም ፍቅረኛ ልናገኝላት ስለሚገባ እንጠይቅላታለን። በመቀጠልም ደግሞ የተባለችውን ልጅ እንደው ስልኳን ቢሰጡኝና እንደው ከዚህ ሳልወጣ ጠይቅ ያለባትን ነገር ስለነበሩት ነገሮች ሞር እንግዲህ ኮስሞቲክስ ቤቱ ላይ እንግዲህ ተሰራ ከነበረ ለነሱ ቅርብ ነች ብዬ አስባለሁ። አዎ ኧረ አለ ቁጥሩ አለ እሰጥሃለሁ። እንደው እኔ አሁን ብደውላት ብር ብላ ነው የምትመጣው። እንደው የእሷ ነገር አይሆንላትም። እንዴት አይነት ልጅ ነበረች እኮ መጀመሪያ እንደገባች እኮ ስራው ሁሉ እረፍት የላትም። ትሰራለች፣ ጎበዝ ናት፣ ደህና ነበረች። እኔ በመሀል ምኑን ከምን አድርጎ ሰውየው እንደዚህ አድርጎ በዚህ ደረጃ ውስጥ እንድንቀመጥ እንዳደረገኝ አላውቅም እንጂ መጀመሪያማ ትሰራ ነበር። አለ ቁጥሩ አለ እሰጥሃለሁ። ሮጣ ነው የምትመጣልህ። እንደው ልጄ እባክህ
እንደው እባክህ እንደው አንተ በምትለው መንገድ ምርት አድርገህ እንደው ይህች ልጅ ያለ የሌለ ጉድ እንድታወጣልኝ አድርግልኝ። መንገድ ትስጠኝ እባክህ፣ ፍንጭ ትስጠኝ። በቃ ጎበዝ ናት፣ እኔ አውቃታለሁ ልጅቷ። ንብረትም ካለ ደብቆ ያስቀመጠበት ቦታ የምታቅም ካለ ትጠቁመን፣ ያለበት ቦታ ካለ ትጠቁመን። ከልጁም ጋር ግንኙነት ካላት ይሄንን አንተ ከሷ እንደምንም ብለህ መንገድ ክፈትልኝ እባክህ። ልጅ እንደው ልጄ እባክህ፣ እንደው እባክህ ልጄ፣ እንደው እባክህ ልጄ፣ እንደው እባክህ የሚስቷን ስልክ ስጡኝ። ውድ ቤተሰቦቼ እንግዲህ ያው መጠየቅ ያለብንን ነገር በሙሉ በመጠየቅ ልጅቷ ከቻለች እዚህ ድረስ እንድትመጣ በማድረግ እኔም ከዚህ ሳልወጣ ማጣራት ያለብኝ ነገር በማጣራት ወደ ተባልንበት ስፍራ እንግዲህ የምንሄድበት ሁኔታዎች ይኖራሉ። ብዙ ጉዳዮችንም እንግዲህ አጣርተን የምንፈልጋቸው ውሳኔዎች የምንወስን ይሆናል ማለት ነው። እስከዛው ድረስ ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ያው እንግዲህ ከኦዲዮ ፕሮግራም ማቋረጤ ስለምገደድ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።